ይቅርታ አድርጉልኝና ሁሉም ሰው ሀይሚን ጥፋተኛ እያደረጋት ነው ማለት ነው። ለምን እንደሆነ አልገባኝም ማለት ነው። ለምን ብሩክ ነው ሆቴል ውስጥ ከሴት ጋር የተያዘው እንጂ ሀይሚ አይደለችም ማለት ነው። ለምን ብዙ ሰው ጥፋተኛ እያደረጋት ነው ሀይሚ ማለት ነው። ሀይሚ አሁን እዚህ ነገር ውስጥ ምንም የለችበትም፣ የምታውቀው ነገር ራሱ የለም ማለት ነው። እና ለሀይሚ ይሄ አይገባትም ማለት ነው። ለምን እኔ ራሱ መጀመሪያ ሀይሚ ላይ ነበር የፈረድኩባት ማለት ነው። ለምን እንደሆነ ታውቃለህ? እንዴት አንቺ በዚህ ያህል ልክ ይቅርታ አታደርጊለት ምናምን ብያት ነበር ያሰቡበት ማለት። ትናንት ደግሞ ጭራሽ ልጅቷ እርጉዝ መሆኗን ሰምታ ነው ሀይሚ ሆስፒታል ገብታ የተኛችው ማለት ነው። እና ለሀይሚ ዋጋዋ ይሄ ከሆነ በጣም ነው የሚያሳዝነው ማለት ነው። እና የእውነት ሀይሚ ይሄ አይገባትም። ጥፋተኛም ከሆነ ብሩክ ነው ጥፋት ያለበትም ማለት ነው። እና ቤተሰብ መጀመሪያ እንዴት ናችሁልኝ? ደህና ናችሁ ወይ አላችሁልኝ ወይ? የኔ ምርጦች፣ የኔ ምርጣ ምርጦች፣ በጣም ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን። እንኳን አደረሳችሁ። ዛሬ ቅዱስ ሚካኤል ነው። ቅዱስ ሚካኤል የልባችሁ መሻት ሁሉ ይምላላችሁ፣ ሀይሚንም ይማርልን። ጨረቃ ፈጣሪ ይማርሽ ማለት ነው። የኔ ወርቅ የእውነት እንዴት እንዳሳዘነችን ለምን በማያገባት ነገር ውስጥ ነው እዚህ ነገር ውስጥ እየገባችው። ለምን ፍቅረኛዋ ነው ጥፋት ያደረገበት፣ ጥፋተኛ የሆነው ብሩክ ነው። ነገር ግን እስቲል እኔ ምንም አላደረግኩም እያለ ነው እየካደ ያለው ማለት ነው። ገባችሁ አይደለ? እየካደ ያለው እኔ ምንም ያደረግኩት ነገር የለም። እኔ በፊትስ ቢሆን ኖሮ ማመን አይቀድምም ወይንስ ያለውን ነገር በግልጽ አስረድቶ በሰላም ነገሮችን መጨረስ አይቀልም? እሱን እቺ ልጅቷ እንደዚህ እስከምትሆን ሀይሚ እንደዚህ ስትሆን፣ በዛ ላይ ደግሞ ሰው ሁሉ ብሩክን እንዴት አትረጁም? ተረጁ እንጂ ይቅርታ አድርጊለት። የሚፈርድባት እሷ ላይ ነው። እና ብዙ ሰው ሀይሚን ነበር ጥፋተኛ ያደረገው ማለት። ለምን ብሩኬ ሆቴል ቤት ቁጭ ብሎ ከሴት ጋር ተይዞ ፎቶ የተላከላት ለሀይሚን የተላከላት ማለት ነው። ኦልሬዲ ማን እንደላከላት የሚታወቅ ነገር የለም። ግን ሀይሚ እኛ ስታየው እንዴት አትረጁም? ብሩኬን ፍቅረኛሽ አይደለ ወይ? ፍቅረኛሽን እንዴት አታምኝም? ምናምን ብለን ነው ጥፋት ያደረግነው ማለት። ግን እኔ አሁን ጥፋተኛው ብሩክ ላይ ነው። ገባችሁ አይደለ? ብሩክ ነው ጥፋት ያለበት ብዬ የማስበው ማለት። ለምን እንደሆነ ታውቃላችሁ? ብሩክ ነው ድጋሜ ልጅቷን ሊያገኛት ራሱ ሞከረ ማለት ነው። ትናንት ፊት ባይሰጣት ኖሮ ትናንት ራሱ ስቲል ሆስፒታል ውስጥ መታ እንኳን በግልጽ መታ በር ከፍታ ገብታ ሀይሚን ለማየት እንትን አትልም ነበር ማለት ነው። እና ከብሩክ ጋር ልጅቷና ብሩክ ያልጨረሱት ነገር አላቸው ስቲል አሁን ድረስ ማለት ነው። ለምን የሆነ ሰው እቺ ልጅ ይተያያሉ፣ ሚዲያ ላይ እያየቻቸው ነው፣ ሚዲያ ላይ እንደሚሰሩ ታውቃለች። ከስንት ጊዜ በኋላ ነው ተደብቃ መታ ያለውን ነገር እንትን ብላ እንደዚህ ፎቶ ምናምን ብላ የላከችለት ማለት ነው። የተያዘው ብሩክ ነው እንጂ ሀይሚ ከማንም ከእንደዚህ አይነት ወንድ ጋር የተያዘች ነገር የለም። ግን በዚህ ሰዓት ላይ አሁን ላወራ የፈለግኩት ለምን ሀይሚን ጥፋተኛ የሚያደርጓት ለምንድን ነው? እኔ ራሱ ባለፈው ሀይሚን ነበር ጥፋተኛ ያደረግኳት ማለት ነው። ለምንድን ነው ይቅርታ ማታደርጊ? አንቺ ደግሞ ሁሌ ነገሮችን ችክ ማለት ትወጃለሽ ምናምን ብዬ ስቲል እሷ ላይ ነበር ጥፋተኛ ያደረኩት። ግን ትናንት እኔ ተረዳኋት የሀይሚ ጥፋተኛ ለመሆኗ። ጥፋት ዋጋ መክፈል ያለበትም ብሩክ ናት እንጂ ሀይሚ አይደለችም ዋጋ መክፈል የለባት። ግን አሁን ብዙ ሰው ለምንድን ነው ጥፋተኛ ሀይሚን የሚያገቡ? ለምን አይረዳትም ሀይሚ ማለት ነው። በዚህ ልክ ወድቃ ታማ የኔ ምስኪን፣ ይሄ ለእሱ አይገባትም። ስለዚህ ሁሉም ጥፋት የብሩክ ነው። ለምን ደግሞ አገኛት ልጅቷን? ለምን ደግሞ አገኛት? ማግኘት ራሱ አያስፈልግም። በፊት ነበረን እኔና እሷ ግንኙነት ነበር። ሀይሚ ሳትመጣ በፊት ሀይሚ ሳትመጣ በፊት ስለዛ ነገር ያለውን አይመለከተኝም። ግን ከእሷ ጋር ላይቭ ከዘጋክ በኋላ ፋይልህን ከዘጋክ በኋላ እኔም የራሴን ህይወት ጀምሬያለሁ፣ አንቺም የራስሽን ህይወት ጀምረሻል ብለሃት በመሀል መታ ካፌ ቁጭ ብላችሁ መገናኘታችሁ ለምን አስፈለገ? ከዛ ለሀይሚ ሴንድ ፎቶ ተደረገላት። ጥፋቱ ሀይሚ ላይ አይደለም ብሩክ ላይ ነው። መናገርም ካለባችሁ ብሩክን ነው እንጂ ሀይሚን አይደለም። ገባችሁ አይደለ? ሀይሚን አይደለም። ሀይሚን ምንም ነገር ልትናገሯትም እንደፈለጋችሁ ልትሰርቧትም ልታንቋሻሿትም አችሉም። ቢኮዝ እሷ ምንም ጥፋት የለባት። እሷ ንጹህ ናት፣ ሀቀኛ ናት። ለምን እሷ አይደለችም ካፌ ላይ ቁጭ ብላ ከወንድ ጋር የተያዘችው። እሷ አይደለችም አርግዛ ከሌላ ወንድ ጋር አርግዤ መጥቻለሁ ብላ እንትን ያለችው ልጅቷ ናት እንጂ ሀይሚ አይደለችም። በዛን ያልክ ደግሞ
ብሩክ ድጋሚ ማግኘቱ ትልቁ ስህተት ደግሞ ትልቁ ስህተት ድጋሚ ማግኘቱ። ብዙ ሰዎች እኛ ማንረዳበት ነገር አለ ማለት ነው። አሁን ባለፈው ምን ችግር አለው ቢያገኛት ምናምን፣ ኖ ኖ ኖ፣ ለምን አስፈለገ? ማግኘት የለበትም በቃ አይደለ። አንድ ሰው የሆነ የሚያገናኛቸው ነገር ሲሆን ኦኬ ለሚያገናኛቸው ነገር ይኖራል ተብሎ በስራም ሁኔታ በብዙ ነገር ልጅም ካለ ምናምን በዛ መንገድ ሊያገኛት ይችላል። ግን ዛስ ቤት ስለምን ያገኛታል? እሷ ፊት እኮ ወይ ከዛ በፊት ራሱ ሀይሚ ሳታቅ በፊት ሊገናኙ ይችላሉ ማለት ነው። ይህ ልጅቷ እርጉዝ ነኝ ያለችው ነገር ራሱ እውነት ሊሆን ይችላል። ገባችኋ ፋሚሊ? እና እኔ በጣም አሳዘነችኝ ሀይሚ የእውነት በጣም ሀይሚ በጣም ቅን ሰው ናት። በጣም መልካም ሰው ናት። ኢቭን አሁን ልጅቷ እንኳን እንደዚህ አድርግታት ነገ ይቅርታ የምትጠይቃት ልጅ ናት። እውነት የምነግራችሁ ማለት ነው። እና በዚህን ያህል ልክ እንትን ማለት በጣም ይከብዳል። የእውነት ሀይሚ ላይ መፍረድ፣ ሀይሚን በዚህን ያህል ልክ መናገር የእውነት በጣም ጥሩ አይደለም።